ተናስተልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የዕለተ ሐሙስ ኅዳር 4 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። የቢዝነስና ምጣኔ ሀብት ዘገባም ሰዓቱን ጠብቆ ይቀርባል። ሐሰን አራጋው ዜናውን እየመራሁ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ጋብዛለሁ። በቀዳሚው ክፍለ ጊዜ መረጃ ጥንቅራችን በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ የስድስት ሰዎች ሕይወት ማለፉን፣ በትግራይ ክልል አዲግራት ከተማ ጥያቄዎቻችን አልተመለሱም ያሉ የቀድሞ ተዋጊዎች ተቃውሞ ማሰማታቸውን፣ እንዲሁም በሐዋሳ ከተማ ልዩ የኢኮኖሚ ዞን ውስጥ በተፈጸመ ድብደባ ቀጥተኛ ተሳትፎ የነበረው የውጭ ሀገር ዜጋና የኩባንያው የሥራ ኃላፊ ከስራ መሰናበታቸውን የተመለከቱ ዘገባዎች ወደ እናንተ ይደርሳሉ። በድጋሜ አብራችሁን ቆዩ። በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ የስድስት ሰዎች ሕይወት አልፏል። በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን በውል ያልታወቀ በሽታ የተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ በአጠቃላይ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ የተናገሩት መረጃ ያመለክታል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ገልጸዋል። በበሽታው የተያዘው የመጀመሪያው ሰው ወደ ሆስፒታሉ የመጣው ከ3 ሳምንታት ገደማ በፊት እንደነበር ዶክተር ሰላሙ ተናግረዋል። ተወካዩ እንደገለጹት ከሆነ ታካሚው ወደ ሆስፒታሉ ከመጣ በኋላም ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ሕይወቱ ማለፉን ተናግረዋል። ከዚህም ጋር ተያይዞ ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውን እንዲሁ ዶክተር ሰላሙ ገልጸዋል። የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ገደማ ሰዎች ሲሆኑ ከነሱ መካከል ለበለጠ ሕክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ እንዳሉ ዶክተር ሰላሙ ጠቅሰዋል። ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ታይቶባቸው እንደነበርም ገልጸው ከዚህ በሽታ ጋር በተያያዘ ወደ ሆስፒታል ከመጡት 8 ሰዎች ውስጥ 6ቱ ሕይወታቸው እንዳለፈ ተወካይ ሜዲካል ዳይሬክተሩ ተናግረዋል። ከሞቱት ሰዎች ውስጥ 2ቱ በበሽታው ከተያዙ ሰዎች ጋር በሕክምና ሁኔታ አገልግሎት ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም አክለዋል። የሕክምና ባለሙያዎቹ በበሽታው የተጋለጡት ታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኞቹ ታማሚዎች ሕይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰው በአሁኑ ሰዓት 2 የሚሆኑ ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኝም ገልጸዋል። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር የተባለ በሽታ መከሰቱን የጤና ሚኒስቴር ትላንት ማታ ማስታወቁ ይታወሳል። ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ በዚህ ጉዳይ ላይ እስከሚሰጥ ድረስ በሽታውን ለመከላከል ሲባል በአፍ አፍንጫና ሌሎች የሰውነት ክፍሎች ላይ የመድማት፣ ትኩሳት፣ ማስቀመጥ እንዲሁም ማስመለስ ምልክቶች ከታዩ በአፋጣኝ ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራ እንዲያደርጉ ማሳሰቢያ ሰጥቷል። በትግራይ ክልል አዲግራት ከተማ ጥያቄዎቻችን አልተመለሰም ያሉ የቀድሞ ተዋጊዎች ተቃውሞ አሰምተዋል። ከጥቂት ወራት ወዲህ በትግራይ ክልል የተለያዩ አካባቢዎች የሚገኙ የቀድሞ ተዋጊዎች ከደሞዝና ጥቅማጥቅም እንዲሁም ፖለቲካዊ ጥያቄዎች ጭምር የደረሱ ድምጾችን በማስተጋባት የተቃውሞ ሰልፎችን ማካሄዳቸው ይታወቃል። በሰሜን ትግራይ አዲግራት ከተማ ህወሓት በአርሚ ካደራጃቸው ተዋጊዎች ውስጥ አርሚ 15 የተባለው የታጣቂዎች ስብስብ ዛሬ ሐሙስ ኅዳር 4 2018 የተለያዩ ጥያቄዎችን በማንሳትና መንገዶችን በመዝጋት ጭምር የተቃውሞ ድምጻቸውን አሰምተዋል። ከኢትዮ ኤርትራ ድንበር 45 ኪሎ ሜትር ገደማ ብቻ በምትርቀው አዲግራት ከተማ ላይ በተካሄደው የዛሬው የህወሓት ታጣቂዎች የተቃውሞ ሰልፍ ላይ መኖር እንፈልጋለን፣ ጥያቄዎቻችን በአስቸኳይ ይመለሱ የሚል መፈክር ተደጋግሞ መስተጋባቱን ከስፍራው የደረሱን መረጃዎች ያመለክታሉ። ከንቱ መስዋዕትነት መክፈል አንፈልግም፣ ለዳግም ጦርነት የሚደረገው ዝግጅት ይቁም፣ አዲስ የተጀመረው የሜካናይዝድ ስልጠና ይቁም የሚሉ መፈክሮች መደመጣቸውንም በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የደረሷቸውን መረጃዎች ዋቢ አድርገው አስተጋብተዋል።
በተቃውሞ ሰልፉ ላይ ከዚህም በተጨማሪ ከሻዕቢያ ጋር የሚደረግ የትኛውም ህገወጥ ግንኙነት ይቁም፣ በተጨማሪም ተፈናቃዮች ወደ ቀያቸው ይመለሱ የሚሉና መሰል መጠይቆችን ያዘሉ መፈክሮች ተንጸባርቀዋል። ከ3 ዓመታት በፊት የተፈረመውን የፕሪቶሪያ የሰላም ስምምነት መሰረት አድርጎ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መቀላቀል የሚለውን ጉዳይ ለማስፈጸም የተደረጉ ጥረቶች ቢኖሩም የሚፈለገውን ውጤት ማግኘት እንዳልተቻለም ህወሓትም ተጨማሪ ተዋጊዎችን በአሁኑ ወቅት እያሰለጠነ እንደሆነ በፌዴራል መንግስት ጭምር መነገሩ ይታወቃል። በሐዋሳ ልዩ የኢኮኖሚ ዞን ውስጥ በተፈጸመ ድብደባ ቀጥተኛ ተሳትፎ የነበረው የውጭ ሀገር ዜጋና የኩባንያው የሥራ ኃላፊ ከስራ ተሰናብተዋል። ሰሞኑን በተሰራጨ ተንቀሳቃሽ ምስል አንድ የውጭ ዜጋ ኢትዮጵያዊ ሰራተኛን ሲደበድብ ታይቶ ነበር። ከዚሁ ጋር ተያይዞ የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የተፈጠረው ግጭትን በማጣራት እርምጃ መውሰዳቸውን አስታውቀዋል። የግጭቱ መንስኤ ከስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በአንድ የውጭ ዜግነት ያለው የስራ ኃላፊ ወይም ሱፐርቫይዘር እና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ተቋማቱ በሰጡት መግለጫ ላይ ጠቅሰዋል። ከዚሁ ጋር በተያያዘም ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ አልተወጡም የተባሉ 5 ኃላፊዎች ላይ ኩባንያው እርምጃ መውሰዱ ተመላክቷል። በዚህም በግጭቱ ቀጥተኛ ተሳትፎ የነበረውን የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያን ባለማክበርና ጉዳዩ የሚመለከተው የኩባንያ የሥራ ኃላፊም ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ በሚል ከስራ መሰናበታቸው ታውቋል። ከጉዳዩ ጋር ተያይዞ ተጨማሪ 3 መካከለኛ ደረጃ ላይ የስራ ኃላፊነት ላይ ያሉ የስራ አስኪያጆችን በአግባቡ ኃላፊነታቸውን ባለመወጣታቸው ምክንያት ከባድ የጽሑፍ ማስጠንቀቂያ መሰጠቱን ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ያገኘነው መረጃ ያመለክታል። ቶዮ ሶላር በውስጡ 2000 ሰራተኞችን የያዘ ድርጅት እንደሆነና በየወሩም ከ15 ሚሊዮን ዶላር በላይ ኤክስፖርት እንደሚያደርግ ተመላክቷል። ውድ ተመልካቾቻችን ከአባይ ቴሌቪዥን የተከታተላችሁ ያላችሁት አውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር የመረጃ ጥንቅራችን ስናልፍ ደግሞ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በጫካ የሚገኙ አካላት ችግሮችን በሰለጠነ መንገድ ለመፍታት ወደ ድርድርና ውይይት እንዲመጡ ጥሪ ማቅረባቸውን እንዲሁም በደሴ ከተማ በተማሪ ሊዛ ደሳለ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የደሴ ከተማ ፖሊስ ማስታወቁን ጨምሮ ሌሎች መረጃዎችን ዳሩ ሰላም ተሾመ ይዛለች፣ እንደሚከተለው ታቀርባቸዋለች። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በጫካ የሚገኙ አካላት ችግሮችን በሰለጠነ መንገድ ለመፍታት ወደ ድርድርና ውይይት እንዲመጡ ጥሪ ያቀረቡ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በትላንትናው ዕለት በደብረ ብርሃን ከተማ የሚገኙትን የፊቤላ ኢንዱስትሪያል መኪና መገጣጠሚያና ዴዴ ቦትል የብርጭቆና የጠርሙስ ማምረቻ ፋብሪካዎችን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት በሰሜን ሸዋ ዞንና በደብረ ብርሃን ከተማ አስተዳደር ያለው ሰላም ፋብሪካዎች እንዲበዙና የሀገር ውስጥ ጥሬ ዕቃዎችን ወደ ውጭ መላክን ያስቀሩ ፋብሪካዎች እንዲኖሩ አስችሏል ብለዋል። በጫካ ለሚገኙ አካላት ባስተላለፉት መልእክትም እኛ ፍላጎታችን መበልጸግ ብቻ ነው፣ ሀገራችን እንድትበለጽግ ደግሞ በርካታ ፕሮጀክቶች እየጀመርን ነው። እነዚህን ፕሮጀክቶች ለማሳካትም ሁሉም በትብብርና በጋራ መስራት አለበት ብለዋል። ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ስለሆነ ከዚህ መቆጠብ ያስፈልጋል ሲሉ አክለዋል። ከክልሉ ሰላም ጋር በተያያዘ በጫካ ላሉ ወንድሞቻችን ማስተላለፍ የሚፈልገው መልእክት ቢኖር እኛ ፍላጎታችን መበልጸግ ብቻ ነው። ኢትዮጵያ እንድትበለጽግ ደግሞ በርካታ አዳዲስ ፕሮጀክቶች እየጀመርን ነው። እነዚህም ፕሮጀክቶች ለማሳካት ሁሉም ሰው በርብርብና በጋራ መስራት የሚጠበቅበት ወቅት ነው። ከባዕዳን ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው። ከዚህ መቆጠብ ያስፈልጋል። ለኢትዮጵያ ዘላቂ ጥቅምና ለኢትዮጵያ ዘላቂ እድገት የሚበረታ ዜጋ ያስፈልጋል። እንዲህ አይነት ፋብሪካ የሚሰራው ደብረ ብርሃን ሰላም ስለሆነች ብቻ ነው። የመንግስት ፍላጎት ኢትዮጵያን ማበልጸግ፣ ኢትዮጵያን እንደ ታሪኳ በሀብቷም በብልጽግናዋም አፍሪካ ውስጥ ተጠቃሽ የሆነች ገናና ሀገር ማድረግ እንዲሁም በዓለም ላይ
ካሉ ያደጉ ሀገሮች ተርታ እንድትሰለፍ ማድረግ ብቻ ነው። ይህንን ዓላማ ደግሞ ሁሉም ኢትዮጵያዊ ዜጋ መቀበል ይገባዋል። ስለሆነም የፌዴራልና የክልል መንግስታት ለየትኛውም አካል እስካሁን በሰጠው ምህረትና በሰላም በንግግር በውይይት እንዲሁም በሰለጠነ መንገድ ችግሮችን በመፍታት ሀገራችንን እናልማ ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ መልእክት አስተላልፈዋል። ስለሆነም የፌዴራልም ይሁን የክልሉ መንግስት ለየትኛውም አካል እስካሁን በሰጠው ምህረት መሰረት በሰላም በንግግር በውይይት በሰለጠነ መንገድ ችግሮችን እየፈታን ተባብረን ክልላችንን አገራችንን አልምተን አገራችን በአህጉራችንም በዓለምም ደረጃ የሰለጠነች ክብሯ የተጠበቀ በድህነትና በኋላ ቅርነት ሳይሆን በብልጽግና በቴክኖሎጂ የምትታወቅ አገር እንድናደርግ በጋራ እንድንሰራ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። በደሴ ከተማ በተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የደሴ ከተማ ፖሊስ አስታወቀ። ተማሪ ሊዛ ደሳለኝ በደሴ ከተማ በአንድ የግል ኮሌጅ በጤናው ዘርፍ እየተማረች ሳለ መስከረም 28 ምሽት ተገድላ መገኘቷ የተለያዩ አካላት ሀዘናቸውንና ቁጣቸውን ሲገልጹ የቆዩ ሲሆን የፍትህ ጥያቄዎችም ሲቀርቡ ቆይተዋል። የደሴ ከተማ አስተዳደር ፖሊስ መምሪያ የፍትህ አካላትን ያካተተ የምርመራ ቡድን በማዋቀር ወንጀል ፈጻሚውን አካል በቁጥጥር ስር ለማዋል እየሰራ ሲሆን በቀጣይም የምርመራ ቡድኑ የደረሰበትን የምርመራ ውጤት እንደሚያሳውቅ ገልጾ ህዝቡን በትዕግስት እንዲጠብቅ ማሳሰቡ ይታወሳል። ይህንንም ተከትሎ የደሴ ከተማ ፖሊስ መምሪያ በተማሪ ሊዛ ደሳለኝ ላይ የግድያ ወንጀል በመፈጸም የተጠረጠረው ግለሰብ በቁጥጥር ስር መዋሉን አስታውቋል። የመምሪያው አዛዥ ኮማንደር ጥላሁን ታደሰ እንዳስታወሱት መስከረም 28 ቀን 2018 ዓ.ም ምሽት ላይ ተማሪ ሊዛ ደሳለኝ ተገድላ ተገኝታለች። የተፈጸመውን የወንጀል ድርጊት ተከታትሎ የፖሊስ የምርመራ ቡድን ተደራጅቶ ጉዳዩን እየተከታተለ ይገኛልም ነው ያሉት። በዚህም ህዳር 2 ቀን 2018 ዓ.ም በግድያ ወንጀሉ የተጠረጠረ ግለሰብ በቁጥጥር ስር መዋሉን ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋዬ በበኩላቸው ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብለዋል። ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውንም ጠቁመዋል። ትራምፕ አሜሪካ የቡድን 20 ስብሰባ ላይ እንዳትገኝ የወሰኑት ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ተናገሩ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የቦይኮት ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን 20 ሀገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተችተዋል። ትራምፕ በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሳደዱና መሬታቸው እየተነጠ ነው በሚል ስብሰባውን እንደማይሳተፉ ተናግረዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ግን አሜሪካ ከስብሰባ መቅረቷ የሚጎዳው ራሳቸውን ነው ማለታቸውን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የአሜሪካ ባለስልጣናት መቅረት ስብሰባውን ከመካሄድ እንደማያግደውም ገልጸዋል ተብሏል። አሜሪካ የዓለም ትልቋ የኢኮኖሚ ባለቤት እንደመሆኗ መጫወት የነበረባቸውን እጅግ ወሳኝ ሚና መተዋቸውንም በማንሳት ወቅሰዋል። አያይዘውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ፣ በመጨረሻም መሰረታዊ የሆኑ ውሳኔዎችን እናሳልፋለን ብለዋል። ከዚህ ቀደም ደቡብ አፍሪካ የቡድን 20 ሀገራት አባል መሆን እንደሌለባት የተናገሩት ትራምፕ በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዝዳንታቸውን ጄዲ ቫንስን መላክ እንደሚመርጡ ገልጸው ነበር። የዓለም ትልቅ ኢኮኖሚ ባለቤት የሆኑ ሀገራት የተሰበሰቡበት የቡድን 20 የወቅቱ ሊቀመንበር ደቡብ አፍሪካ ነች። ስብሰባው በአፍሪካ ሲካሄድ ይህ ለመጀመሪያ ጊዜ ነው። በየዓመቱ የተለያዩ ሀገራት የቡድን 20 መሪነትን ስልጣን የሚረከቡ ሲሆን ሊቀመንበር የሆነው ሀገር የስብሰባውን አጀንዳዎች መቅረጽ ይችላል። ሀገራቱ ከሚወያዩባቸው ዋነኛ አጀንዳዎች መካከል የወቅቱ ኢኮኖሚያዊ ጉዳዮች ይጠቀሳሉ። ከደቡብ አፍሪካ ቀጥሎ የአዘጋጅነት ኃላፊነቱን የምትረከበው አሜሪካ ናት። የአባይ ቴሌቪዥን የምሽት ዘገባችን ቀጥሏል። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ነው የምንገኘው። መረጃዎቹን ሀና ፍስሐ ይዛለች። ተካተልን እንመለሳለን።
ከኢትዮጵያ ጋር በማዕድን ማቀነባበሪያ ፕሮጀክቶች ሰፊ የኢኮኖሚ ትስስር መፍጠር እንደምትፈልግ ሩሲያ ገለጸች። ሩሲያ በማዕድን ሀብት ማቀነባበሪያ ዘርፍ ተሳትፏን በመጨመር ከኢትዮጵያ ጋር ያላትን የኢኮኖሚ ትስስር ማጠናከር እንደምትፈልግ የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሼቲኒኮቭ ገልጸዋል። ሬሼቲኒኮቭ ይህንን ያሉት በኢኮኖሚ ሳይንስ፣ ቴክኖሎጂና በንግድ ዙሪያ በተካሄደው 9ኛው የኢትዮጵያና ሩሲያ የጋራ ኮሚሽን ስብሰባ መጠናቀቁን ተከትሎ መሆኑን የሩሲያ የዜና አውታሮች መዘገባቸው ተገልጿል። የሩሲያ ኩባንያዎች አቀራረብን ጨምሮ ወደ ኢትዮጵያ ገበያ መግባትን በተመለከተ በግብርና ንግድ ዘርፍ፣ በማዳበሪያ አቅርቦት፣ በማዕድን ሀብቶች ምርትና ማቀነባበሪያ ጉዳዮች ላይ እየተወያዩ ነው ሲሉ ሬሼቲኒኮቭ ገልጸዋል። ሁለቱም መንግስታት የንግድና ኢንቨስትመንት ትብብርን ለማስፋፋት በሚደረገው ጥረት ላይ በጥሬ እቃዎች ላይ የማቀነባበር ፍላጎት እንዳላቸው ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በተናጥል ባወጣው መግለጫ ሁለቱ ሀገራት 9ኛውን የጋራ ኮሚሽን ስብሰባ የሁለትዮሽ ግንኙነትን ለማጠናከርና በተለያዩ ዘርፎችም ትብብሩን ለማስፋት ያለሙ አዲስ ስምምነቶችን በመፈረም አጠናቀዋል ሲል ገልጿል። ስብሰባው የተጠናቀቀው ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት እንድትቀላቀል የተደረጉ የሁለትዮሽ ድርድሮችን በማጠናቀቅና የሁለቱ ሀገራት የሳይንስ ቴክኖሎጂ ትብብርን የሚያራዝም ፕሮቶኮል በመፈረሙ ነው ሲል መግለጫው አመልክቷል። በታህሳስ 2022 በተካሄደው 8ኛው የኮሚሽኑ ስብሰባ ላይ የተላለፉ ውሳኔዎችም በስብሰባው እንደተገመገመ ተገልጿል። ሁለቱም ሀገራት በኢኮኖሚ፣ በፋይናንስ፣ በኢነርጂ፣ በቴክኖሎጂና ትራንስፖርትን ጨምሮ ቁልፍ በሆኑ ዘርፎች ላይ ትብብርን ለማጠናከር ተስማምተዋል ተብሏል። 10ኛው የጋራ ኮሚሽኑ ስብሰባም በ2026 በኢትዮጵያ ይካሄዳል ተብሎ እንደሚጠበቅም ተመላክቷል። ለኤሌክትሪክ ባሶች አገልግሎት የሚውል ፈጣን መንገድ በአዲስ አበባ ከተማ ሊገነባ መሆኑ ተገለጸ። በአዲስ አበባ ከተማ ለኤሌክትሪክ ባስ አገልግሎት የሚውል ፈጣን መንገድ ሊገነባ መሆኑን የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን አስታውቋል። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ እያሱ ሰለሞን ፕሮጀክቱ በዋናነት የተነደፈው ለተጓዦች የተሳለጠ የትራንስፖርት አገልግሎት ለመስጠትና በከተማዋ ዘላቂ እድገትን ለማረጋገጥ እንደሆነ መናገራቸውን ከኢትዮጵያ ፕሬስ ድርጅት ያገኘ ነው መረጃ ያመለክታል። ፈጣን መንገዱ በአዲስ አበባ ከተማ አስተዳደር መንገዶች ባለስልጣንና በአዲስ አበባ ከተማ ትራንስፖርት ቢሮ በጋራ የሚገነባ መሆኑን የገለጹ ሲሆን 15.64 ኪሎ ሜትር ርዝመት ያለው መሆኑን ተናግረዋል። አቶ እያሱ አክለውም ፕሮጀክቱ 20 ዘመናዊ ጣቢያዎችን፣ 12 ተጨማሪ አገልግሎቶችን የያዘ እንደሆነ ገልጸዋል። ፕሮጀክቱ በዋና ከተማዋ ዘላቂ የከተማ እንቅስቃሴን የሚደግፍ ሲሆን በሚቀጥሉት 2 ዓመታት ውስጥ እንደሚጠናቀቅም ተናግረዋል። ፕሮጀክቱ በቀን 400 ሺህ የሚደርሱ መንገደኞችን ማስተናገድ የሚችል መሆኑን ገልጸው በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለው ጊዜ የሚደርስ መሆኑን አብራርተዋል። የፕሮጀክቱ አጠቃላይ ርዝመትም ከፒያሳ እስከ ጀሞ 3 ኮንዶሚኒየም ያሉትን መንገዶች የሚሸፍን መሆኑንም ገልጸው ወጪውም የከተማ አስተዳደር እንዲሁም በአጋር ድርጅት የሚሸፈን መሆኑን ገልጸዋል። የቴክኒክና ሙያ ስልጠናዎች ገበያ መር እንዲሆኑ የሚያስገድድ ስትራቴጂ ይፋ ሆነ። የስራና ክህሎት ሚኒስቴር ከአጋር አካላት ጋር ያዘጋጀው የኢትዮጵያ ቴክኒክና ሙያ ስልጠና ስትራቴጂ ማብሰሪያ መርሃ ግብር አካሂዷል። በወቅቱ የስራና ክህሎት ሚኒስትር ሙፈሪያት ካሚል እንደገለጹት ስትራቴጂው የተዘጋጀው የቴክኒክና ሙያ የስልጠና ስርዓት ጥራትና ተደራሽነትን ለማሻሻል ነው ብለዋል። የስትራቴጂው ዋና ዓላማ በቴክኒክና ሙያ የሚሰጡ ስልጠናዎችን አካባቢያዊና ሀገራዊ ብቻ ሳይሆን ዓለም አቀፍ የስራ ገበያ ፍላጎትን ታሳቢ እንዲያደርጉ የሚያስችል መሆኑን ተናግረዋል። ይህም በስራ ገበያ የማይፈለጉ ስልጠናዎችን በማሰልጠን የሚባክነውን የሰው ኃይል ጊዜና ሀብት ከመቀነስ አልፎ ዘርፉ ለኢኮኖሚና ማህበራዊ ልማት እድገት ከፍተኛ አስተዋጽኦ እንዲያበረክት ያስችላል ብለዋል። የስራ ገበያው የማይፈለገውን ሙያ ማሰልጠን ስራ አጥ ከማብዛት ያለፈ ፋይዳ እንደማይኖረው ገልጸው የኢትዮጵያ ቴክኒክና ሙያ ስልጠና ስትራቴጂ ስልጠናዎች ገበያ መር እንዲሆኑ ያስገድዳል ነው ያሉት። ስትራቴጂው ከጀርመን ተራድኦ ድርጅትና አውሮፓ ህብረት ጋር በትብብር የተዘጋጀ መሆኑም ተመላክቷል። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በረቻ በበኩላቸው ከቴክኒክና ሙያ የሚወጡ ዜጎች ይህንን ክህሎት ተላብሰው እንዲወጡ አዲሱ ስትራቴጂ እድል የሚፈጥር መሆኑን ገልጸዋል። ስትራቴጂው ወደ ተግባር ተለውጦ የታለመለትን ውጤት እንዲያመጣም የሚመለከታቸው የዘርፉ ተዋንያን ርብርብ እንዲያደርጉም ተጠይቋል። ውድ ተመልካቾቻችን ስትከታተሉት የነበረው የዕለተ ሐሙስ ህዳር 4 2018 ከአባይ ቴሌቪዥን አውደ ዜና የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።